ዛሬ ግን እስራኤል ኤምባሲ በጋበዘን መሰረት ይሄው ቴልአቪቭ ከተማ ተገኝተናል። እጅግ በጣም ክብር ይሰማናል። የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው በጋዛ ህፃናት ደም የታጠበው የሆድ አምላኪዎቹ የሙያ ቅሌት የኢቢኤሱ ዮናስ ከበደና የተላላኪ ጋዜጠኞቹ የውርደት ማህደር በሚል የተነሳው ማዕበልና ውንጀላ እጅግ ቀልብ ሳቢ ሆኖ ወደ ኢቢኤስ በር መጥቷል። በማህበራዊ ሚዲያዎች ላይም እየተነሳ ይገኛል። ከሰሞኑ ሐዘን ላይ የሚገኙት ኢቢኤሶች አሁን ደግሞ ሌላ ትኩሳት በጋዜጠኛቸው ላይ ተከስቷል። በዮናስ ላይ ከባድ የተቃውሞ ማዕበል ተነስቷል። ይህ ደግሞ የሆነው ጋዜጠኛው በማህበራዊ ትስስሩ ላይ ተቃውሞ መሰማቱን ተከትሎ በለቀቀው ቪዲዮ ነው። ከ5 ቀናት በፊት ዮናስ ጀርባውን ሙሉ በሙሉ የእስራኤልን ባንዲራ በማድረግ ለተቾቹ ምንም አታመጡም የሚል አይነት መልስ ሰጥቷል። ይህ ነው ነገሩንም የበለጠ ያጋጋለው። እነ ዮናስ ከቤንያሚን ኔታንያሁ አገዛዝም ከፍ ያለ ብር ተቀብለዋል በሚል በተቺዎች እንደ ጉድ እየተወረደባቸው ይገኛል። ህሊናቸውን ለሆዳቸው ከሸጡ የጋዛ ህፃናትን ጭፍጨፋን ለማደበስበስና ከኢትዮጵያ ተመርጠው ወደ እስራኤል ከሄዱ ጋዜጠኞች መሃል የኢቢኤሱ ጋዜጠኛ የሆነው ዮናስ ከበደ አንዱ ነው በሚል ነው ተቃውሞ የገጠመው። በኢቢኤስ ቴሌቪዥን ጨምሮ በሬዲዮ እንዲሁም ቀደም ብሎ ደግሞ በመምህርነት ጭምር የሚታወቀው በሙያው እጅግ የተለየ በማንነቱ ሰው አክባሪ ለትልቁም ለትንሹም ጎንበስ የሚል ሽቁጥቁጥ የሆነው ስሙ በክፉ የማይነሳው የኢቢኤሱ ጋዜጠኛ ዮናስ ከበደ ጋዜጠኛነት እውነትን የማፈላለግ ድምጽ ለሌላቸው ድምጽ የመሆንና የተገፉትን የመታደግ የተቀደሰ ሙያ ነበር። ዛሬ ግን በኢትዮጵያችን ይህ ክቡር ሙያ በባዕድ መንግስታት ወጪ እየተዝናኑ የጥፋትና የዘር ማጥፋት ድርጊትን የማስቀደስ የርካሾች መሸሸጊያ ሆኗል ሲሉ ይኮንኑታል። ይህ አሳፋሪ ድርጊትም ዓለም በአልጄዚራ ቴሌቪዥን ዘ ሊስኒንግ ፖስት መስኮት በጋድ አይቶታል። ጋዜጠኛ ዘካሪያስ ዘላለምና በቴክኖሎጂው ዘርፍ ደግሞ የጎግል ሪሰርቸር የሆነችው ዶክተር ትምኒት ገብሩ የምዕራባውያንን አፍራሽ ሴራና የእኛዎቹን ጋዜጠኞች የሞራል ኪሳራ እርቃኑን አስቀርተውታል። ለነሱ ደግሞ ክብር ይገባል ይላሉ የነ ዮናስ ከሳሾች። ከነዚህ የሞራል ዝቅጠት ካሳዩት ጋዜጠኛ ተብዬዎች ውስጥ ግንባር ቀደሙ የኢቢኤሱ ዮናስ ከበደ ነው ይላሉ። ዮናስ በማያ ገጽ ላይ ራሱን የድሬ ልጅ አዛኝ የፍቅርና የሰላም ሰው አድርጎ ሲስል ይውላል። ከካሜራ ጀርባ ያለው እውነታ ግን እጅግ የሚያስጠላ ነው። የሰው ልጅ በግፍ ሲፈጅ፣ ፍልስጤማውያን ህፃናት ያለ ወንጀላቸው በቦምብ ሲቀነጠሱ፣ እናም እናቶችም ባለም አቀፍ ሕግ በተከለከሉ የጦር ኬሚካሎች ሲቃጠሉ፣ ዮናስና መሰሎቹ የእስራኤልን መንግስት የደም ገንዘብ ተቀብለው በሆቴል እየተንደላቀቁ የገዳዮችን እውነት ለዓለም ሊያስተጋቡ ተስማምተው ሰርተውታል። ይህ ደግሞ ኢትዮጵያዊነት አይደለም ይላሉ። ኢቢኤስና መሰል ሚዲያዎች ያልሞላውን ሆድ ማንም ሊሞላ አይችልም። የጋዛውያን ሰቆቃ፣ የህፃናቱ ጩኸትና የእናቶቹ እንባ ዮናስን አላሳዘነውም። ምክንያቱም ሰብአዊነትን ለጥቅም በተሸጠበት ሰው ነው የሚለው መርህ በሆድ አምላኪነት በተተካበት ልብ ውስጥ ርህራሄ ቦታ የለውም በማለት ይወነጅሉታል። እውነትን ነጋገር ከተባለ ይላሉ እነዚህ የዮናስ ከበደ ከሳሾች፣ እነዚህ ጋዜጠኞች አጋጣሚውን አጥተው እንጂ ከወራሪዎቹ የከፉ ናቸው። የሚገርመው ደግሞ አይገባቸውም እንጂ
እነዚህን ቅጥረኞች ከነ ጀናዛቸው ራሷ እስራኤል ትጸየፋቸዋለች። ምክንያቱም ለሆዱ ያደረ ዜጋ ለየትኛው መርህ እንደማይቆም ጠንቅቃ ታውቃለችና። ሲቀጥል አይሁዶች የክርስቲያኖችን ጀናዛ በመቃብራቸው አያስጠጉም በሚል ጠንከር ያለ ነገር ግን ዮናስም ሆነ ሌሎች ሲያደርጉት ያልታየው ወቀሳ እየቀረበባቸው ይገኛል። እነ ዮናስ እስራኤል ለጉብኝት ሄደዋል፣ እንደ ማንኛውም ጋዜጠኛ፣ እንደ ማንኛውም ሰው። ሌላ ግን ሲሰሩ የታዩት ወንጀል ያለ አይመስልም። ይህ ጉዳይ ይበልጥ የሚያሳፍረው ይላሉ ከሌሎች አፍሪካውያን ጋር ሲነጻጸር ነው። እስራኤል ይህንን የገጽታ ግንባታ ሥራ በአፍሪካ ለመስራት ስትሞክር በጠንካራ የፕሬስ ባህል በታነጹት እንደ ኬንያ ባሉ ሀገራት ጋዜጠኞች ማግኘት አልቻለችም። ቲክቶከሮችና ዘማሪዎችን ለመውሰድ ተገዳለች። ደቡብ አፍሪካውያን ጋዜጠኞች ሲመለሱ በሙያ አጋሮቻቸው ከፍተኛ ተቃውሞ ገጥሟቸው ይቅርታ ጠይቀዋል። ሞሮኮ ደግሞ ጋዜጠኛታ አዝማሪ ልካለች። እኛ ሀገርስ ካልን የአፍሪካ ህብረት መቀመጫ የነጻነት ተምሳሌት ነን የምንለው ኢትዮጵያውያን አዲስ አድማስ፣ አሃዱ ራዲዮ ቴሌቪዥን፣ ኤንቢሲ፣ ኦቢኤን፣ አሚኮ፣ ኢቢኤስ፣ አርትስ ቲቪ፣ ሪፖርተር ጋዜጣ ሳይቀሩ 20 ተላላኪዎቻቸውን ልከዋል። ከነዚህ የባሰው የኢትዮጵያ ሚዲያ ካውንስል ቦርድ አመራር የሆኑት አቶ ታምራት ኃይሉ በዚህ አሳፋሪ ጉዞ መሳተፋቸው ነው። አጣሪው በራሱ ታጠረ ማለት ነው። ጋዜጠኞችን በስነ ምግባር ሊደኝ የተቀመጠ ተቋም ራሱ በደም ገንዘብ ሲገዛ የሥርዓቱ መበስበስ ምን ያህል ጥልቅ እንደሆነ ያሳያል ይላሉ። ኢትዮጵያ የራሷ የጦርነት ረሃብ ሰለባ ናት። መረጃን ማዛባትና የገዳይን ወንጀል ራስን የመከላከል እርምጃ አድርጎ ማቅረብ ልክ እንደ ጦር መሳሪያ ሰዎችን ይገድላል። እነዚህ ጋዜጠኞች የሰሩት ዘገባ የእስራኤልን የጦር ወንጀል የሚያጸድቅ በመሆኑ እነሱም የዘር ፍጅቱ አጃቢና ተባባሪ ያደርጋቸዋል። እናም ዝምታው መሰበር አለበት። በእንደዚህ አይነት ጉዳይ ላይ መተቸት ማቆም የለብንም። ተቃውሟችን ከግብ ሳይደርስ እነዚህ ሰዎች በድርጊታቸው አፍረው ተሸማቀው ይቅርታ ሳይጠይቁና ከሙያው ሳይገለሉ ዝም ካልን ነገ ሌሎች የባሱ ከርሳሞችን እንወልዳለን ይላሉ። እነዚህን ጋዜጠኞች ዮናስን ጨምሮ በከፍተኛ ተቃውሞ በመቃወም በማህበራዊ ሚዲያ የሚጽፉ ሰዎች የአስነዋሪ ድርጊትን በማጋለጥም ታላቅ ሥራ ለሠራው ለጋዜጠኛ ዘካርያስ ዘላለምና ለስታንፎርድ ምሁር ዶክተር ትምኒት ገብሩ ትልቅ ክብር ይገባቸዋል በማለት እነሱን ያሞካሻሉ። የዓለም ሕዝብ የአልጀዚራን ዘገባ አይቶ ታዝቧቸዋል። እኛም በታሪክ ፊት ተጠያቂ የሚያደርገውን ይህንን ከባድ የሞራልና የታሪክ ጠባሳም በዝምታ ልናልፍ አይገባም በማለት ይደመድማሉ። የኢቢኤሱ ዮናስ ያላሰበው ውርጅብኝን እየተከናነበ ይገኛል።